የኢትዮጵያ አየር መንገድ ወደ ሁመራ የሚያደርገውን በረራ ዳግም ጀመረ። የኢትዮጵያ አየር መንገድ ወደ ሁመራ አየር ማረፊያ የሚያደርገውን በረራ ከዓመታት በኋላ ህዳር 10 ቀን 2018 ዓ.ም ዳግም መጀመሩ ተገለጸ። ለዓመታት ተቋርጦ የነበረው በረራው የተጀመረው ባሳለፍነው ወር የኢትዮጵያ አየር መንገድ ከህዳር 10 ቀን 2018 ዓ.ም ጀምሮ ወደ ሁመራ በረራ እንደሚጀምር በይፋ ማስታወቁን ተከትሎ ነው። በዚህም መሰረት ህዳር 10 ቀን 2018 ዓ.ም ወደ ሁመራ አየር ማረፊያ መደበኛ በረራ መጀመሩን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የበረራው መጀመር ኢንቨስትመንትን በማነቃቃት ረገድ ትልቅ ሚና ይጫወታል ተብሏል። በተጨማሪም በረራው በማህበራዊ ኢኮኖሚያዊ እና ፖለቲካዊ መስተጋብሮች ላይ ያለው አስተዋጽኦ ጎላ ያለ መሆኑ ተጠቁሟል። የቻይናው GCL ግሩፕ በህዳሴ ግድብ አካባቢ የዳታ ማይኒንግ ማዕከል ለመገንባትና የኃይል ግዢ ስምምነት ተፈራረመ። የቻይናው GCL ግሩፕ ሆልዲንግ ሊሚትድ በታላቁ የኢትዮጵያ ህዳሴ ግድብ አካባቢ የዳታ ማይኒንግ ማዕከል መገንባት የሚያስችለውን ስምምነት ተፈራረመ። በተጨማሪም ለዳታ ማይኒንግ ማዕከሉ የሚውል የኃይል ግዢ ስምምነት መፈራረሙ ተገልጿል። ኩባንያው ሁለቱን ስምምነቶች የተፈራረመው ከኢትዮጵያ የኢንቨስትመንት ሆልዲንግ እና ከኢትዮጵያ ኤሌክትሪክ ኃይል ጋር ነው። ስምምነቱ ከኤሌክትሪክ ኃይል አቅርቦት ባለፈ በተለያዩ የኃይል ልማት ዘርፎች በኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያ ግንባታና በአቅም ግንባታ ጉዳዮች ላይ በጋራ ለመስራት የሚያስችል መሆኑንም የኢትዮጵያ ኤሌክትሪክ ኃይል ገልጿል። ተቋማቱ በሀገሪቱ ኤነርጂ ዘርፍ ላይ ትኩረቱን የሚያደርግ የኃይል ስርዓት ምርምር ኢንስቲትዩት ለመመስረት የሚያስችል መሆኑ በስትራቴጂካዊ አጋርነት ሰነዱ ላይ ተጠቁሟል። የአማራ ክልል የእስልምና ጉዳዮች ምክር ቤት ትምህርት ሚኒስቴርና የአማራ ክልል ትምህርት ቢሮ የግዕዝ ቋንቋ ትምህርት ጨምሮ በተለያዩ ጊዜያት የሚወስኗቸው ውሳኔዎች የሙስሊሙን ሕዝብ መብት በእጅጉ የሚጋፉና የሚጥሱ ናቸው በማለት ተቃውሞውን ገልጧል። ምክር ቤቱ ከእስልምና ጉዳዮች ጠቅላይ ምክር ቤት ጋር በመሆን ከትምህርት ሚኒስቴርና ከክልሉ ትምህርት ቢሮ በመወያየት ሙስሊም ተማሪዎች የግዕዝ ቋንቋ በግዳጅ እንዲማሩ መደረጋቸውን በተመለከተ የተፈጠረውን ችግር ለመፍታት ከፍተኛ ጥረት ማድረጉን ገልጦ ሆኖም ችግሩ እየተባባሰ መሄዱን ጠቅሷል። በጉዳዩ ላይ ለመወያየት 3 ጊዜ ክልሉን ትምህርት ቢሮ በደብዳቤ መጠየቁን የጠቀሰው ምክር ቤቱ ቢሮው ግን ለውይይት ፈቃደኛ አለመሆኑን በከፍተኛ ሁኔታ እንዳሳዘነው ገልጧል። ትምህርት ቢሮ በጉዳዩ ላይ አስፈላጊውን እርምት እንዲያደርግም ምክር ቤቱ አሳስቧል። ምክር ቤቱ በጥቅምትና ህዳር ወር ለክልሉ ርዕሰ መስተዳድር ደብዳቤ ጽፎ እስካሁን ምላሽ እንዳልተሰጠው በመግለጽም ርዕሰ መስተዳድሩ ለምክር ቤቱ ውይይት ጥያቄ